የጎሮ ደብረ ምህረት ቅዱስ ገብርኤል ካቴድራል ግንቦት 1991 ዓመተ ምህረት የተመሰረተ ካቴድራል ነው። ካቴድራሉ በገበሬዎች ይዞታ መካከል በመመስረቱ ይዞታውን ለማስከበር 2 አስርት ዓመታትን የተሻገረ ከፍተኛ ተጋድሎ ተደርጓል። ካቴድራሉ የአምልኮ ቦታውን ይዞታ በማስከበር አዲስ ካቴድራል ሰርቶ ባስመረቀ ማግስት የሰንበት ትምህርት ቤት የሰንበቴ ማህበራትና ማህበረ ካህናትን በማቀናጀት የልማት ሥራ እያከናወነ እንደሆነ የካቴድራሉ አስተዳዳሪ መልአከ አርያም ኤፍሬም ጥላውን ያስረዳሉ። ስመጣ የገጠሙ ብዙ አይነት ተግዳሮቶች ነበሩ። ቅዱስ ገብርኤል አምላከ ቅዱስ ገብርኤል ረድቶኝ ነገሮችን በጥበብና ከህዝቡ ጋር በመሆን ነገሮችን ፈተን ወደ ልማት ለመግባት የማመቻቸት ስራ ሰርተናል። ቦታው እንደሚታወቀው ከፍታ ላይ ያለ ቦታ ነው። ይህንን የአምልኮቱን ስርዓት የተሻለ ለማድረግ በባለሙያዎች በተጠና ባለሙያዎች አሳትፌ ሰንበት ትምህርት ቤቱን ለቤተ ክርስቲያኑ አለ የሚባሉትን ሊቃውንት ወይም የዚህ ባለሙያ የሆኑ ኢንጂነሮችን በማሰባሰብ ነው ስራውን ልጀምር የቻልኩት። በካቴድራሉ ዘርፈ ብዙ የልማት ስራዎች ሲሰሩ ከባለድርሻ አካላት ጋር በመግባባት ነው። ይሁንና ከይዞታ ማስከበር ጋር በተያያዘ የነበረውን ፈተና በመሻገር ዛሬ ካቴድራሉ ወደ ልማት ስራ ሊገባ ችሏል። ቦታን ከማስከበር ዙሪያ በዙሪያ ያለው ቦታ ህጋዊ አልነበረም፣ ካርታ አልነበረውም፣ ሰነድ አልነበረም። የሚያስፈልገውን ሰነድ በመሰነድ ወደ ፍርድ ቤት የሚሄደው ወደ ፍርድ ቤት ለማድረግ ካርታ እንዲሰራ አድርጌያለሁ። የገጠመኝ ነገር በቦታ ጉዳይ ከፍተኛ ጉዳይ ገጥሞኛል እንጂ በሰበካ ጉባኤ፣ በማህበረ ካህናት፣ በሰንበት ትምህርት ቤት የአቅም ማጣት የገንዘብ ማጣት ካልሆነ የፈተነኝ ሌላ የሰው ፈተና አልገጠመኝም። ካቴድራሉ በቅድሚያ ለምዕመናን ምቹ አገልግሎት መስጫ መጠለያዎችን በመስራት በቀጣይም የአጥቢያውን ሰንበቴ ማህበራት በማደራጀት ቤዝመንቱን ለቀብር፣ ግራውንዱ ለመንፈሳዊ አገልግሎትና ለደብሩ ልዩ ልዩ አገልግሎት ሲውል የላይኛው አዳራሽም ለሰንበቴ ማህበራቱና ለካቴድራሉ አገልግሎት የሚሰጡ አዳራሾችን እንዲይዝ ተደርጎ ተገንብቷል። ጎሮ ደብረ ምህረት ቅዱስ ገብርኤል ካቴድራል የሚሰሩ ልማቶች ከካዝና እየወጡ ባጀት ኖሯቸው አይደለም እየተሰሩ ያሉት። እነዚህ የሚታዩት ሰፊ ልማቶች እያንዳንዳቸው የተሰሩት በዘዴና ህዝቡን በማሳመን ነው። አንደኛ መሬት ላይ የሆኑ ነገሮች ፉካ ከሆኑ መሬት ላይ ስራቸውን ጨርሰው ከመሬት ውጪ ወለል ላይ ያሉት አገልግሎታቸው ለስብከተ ወንጌል አዳራሽ እንዲሆን ህዝቡን በማሳመን የተሰራ ነው። በየቦታው ያሉት 2-3 ቦታ ላይ ያሉት እንደሱ ነውና ስለዚህ በህዝቡ ቀብሩን መሬት ላይ ሆኖ ከመሬት በላይ ያለው ለስብከተ ወንጌል አዳራሽ የሚሆንበት ነገር ነው። በተለይም ተዳፋትነት ያለውን በምዕራብ አቅጣጫ ያለውን የካቴድራሉን ግቢ ለማስፋት ከፍተኛ ወጪ በማውጣት የአንደርግራውንድ መግቢያና የላይኛውን በአውደ ምህረት በኩል ለምዕመናን መገልገያ ለመዋል በካቴድራሉ ማስተር ፕላን መሰረት ግንባታው በመካሄድ ላይ ነው። ከስር መንገድ ከላይ ስላብ ተሞልቶ ግቢ ማስፋት ነው። ግቢው ሰፊ ነው የሚሆነው። ስላቡ ከላይ ሲሞላ የትኛውም ቦታ ላይ ያልታሰበ ወደፊት ይሄ ታይቶ ሊታሰብበት የሚገባ ግቢ ጠባብ ቦታ ያላቸው ደብሮች ይሄንን አይተው የተሻለ ስራ መስራት እንደሚገባቸው አንደኛ ለደብራችን ማሳየት፣ ሁለተኛ ደግሞ ለቀጣይ ቤተክርስቲያናችን አንዲት ስለሆነች ለማሳየትና አውደ ምሕረቱን ለማስፋት የተሰራ ነው። በፊት ለፊቱ ላይ የተሰራ እጅግ ዘመናዊ ስብከተ ወንጌል ፊት ለፊት ዲዛይኑ አምሮ ስራው ሰርቶ ተጠናቆ ቀለሞችና ፊኒሺንጎች ናቸው የቀሩት። እሱም ያማረና የተዋበ አድርገን እንጨርሰዋለን። እግዚአብሔር ቢፈቅድ ግንቦት ለማስመረቅ እንፈልጋለን። የጎሮ ደብረ ምህረት ቅዱስ ገብርኤል ካቴድራል በመንፈሳዊ አገልግሎት ህዝበ ክርስቲያኑን ለመጠበቅ ስብከተ ወንጌልን ጨምሮ በሌሎች አገልግሎቶች በርትቶ እየሰራ ይገኛል። በልማቱም ዘርፍ ነገን ተስፋ ብርሃን ማየት በሚያስችል የልማት ስራ ላይ የሚገኝ ሲሆን ይህም የደብሩ አስተዳደር፣ የማህበረ ካህናቱ፣ የሰበካ ጉባኤውና የሰንበት ትምህርት ቤቱ ህብረት ውጤት ነው። እንግዲህ እንደ ካቴድራላችን ማህበረ ካህናቱም የአካባቢ ወጣቶችም ሰንበት ትምህርት ቤትም እነዚህም እያንዳንዳቸው በቂ ከሚባል በላይ የራሳቸውን አስተዋጽኦ ያበረክታሉ። እነዚህን ደግሞ በየደረጃቸው አሰልፎ ወደሚፈለገው ውጤት የማብቃቱ ስራ የክቡር አስተዳዳሪያችን የመልአከ አርያም ኤፍሬም ጥላሁን ነው። እነዚህን ካላቀናጀህ ብዙ የሚበተኑ ነገሮች አሉ፣ የሚበላሹ ነገሮች አሉ።
ማህበረ ካህናቱ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ናቸው። ይሄ ደግሞ የተሰራ ነው፣ ዝም ብሎ የመጣ አይደለም። ሰላም ነው፣ ፍቅር ነው፣ አንድነት ነው። ስለዚህ እሳቸው ግን በዋናነት ምእመናኑን፣ ሰንበት ትምህርት ቤቱንና ወጣቶቹን፣ ማህበረ ካህናቱን በምን አይነት ልክና ደረጃ መስራት እንዳለባቸው በጣም ጠንቅቀው ያወቁ ስለሆነ እነዚህን በልካቸው ስለያዟቸው ሁሉም የራሳቸውን አስተዋጽኦ አድርገዋል። ዋና ትኩረታቸው እነዚህን ማዋሃድ ነው። ከዛም በኋላ የሚፈለገውን የልማት ስራ ማሳለጥ ነው። ቤተ ክርስቲያን ከምድራዊ ምጽዋት በምታገኘው ገቢ መንፈሳዊ አገልግሎቱን በማጠናከር የአገልጋይ ካህናትና ቤተሰቦቻቸውን ሕይወት መቀየር እንደማትችል በመገንዘብ በዚህ ወቅት በቆርቆሮ የተሰሩ ለኪራይ አገልግሎት የዋሉ ሱቆች ጊዜውን በሚመጥን የከተማውን ማስተር ፕላን በጠበቀ መልኩ ወደ ህንፃ ለመቀየር በማሰብ ባለ 3 ወለል ህንፃ ግንባታ በማስገንባት ዛሬ 2ኛ ወለሉ ተጠናቆ ወደ መጨረሻው ምዕራፍ እየገሰገሰ ይገኛል። ቆርቆሮ በቆርቆሮ ሊቀጥር ስለማይገባው ወደ ዘመናዊ ፎቅ አምጥተ ነው G+3 የተባለው እሱ ነው። ፈቃድ አውጥተን ነው አሁን በሚገባው መንግስት በሚፈቅደው ፈቃድ መሰረት ነው የተሰራው። ምክንያቱም አሁን ከኮሪደር ጋር ተያይዞ እንኳን እንዳይጠጋብን በራሱ መንግስት ፈቅዶ እንዲፈቅድልን አድርገን በቀጥታ ከሱ ጋር እያይዘን እየሰራን ያለ ነው። በምስራቅ በኩል ያለው ግራውንድ G+ ህንፃ ለሁለገብ የገቢ ለቤተ ክርስቲያኗ ገቢ ምንጭ እየሰራ ያለው አንደኛ ህዝቡን በማሳመን ኮንትራክተር ማነው በሱቆች አሉ እነሱን አደራይቶ በገዛ ገንዘባቸው ለረጅም ጊዜ ቤተ ክርስቲያኗ የምከፍላቸው ነገር ግን ቦታውን በመንግስት አልሙ ስላለ ያለንን ቦታ ከተማው በሚመጥነው በዲዛይን በስነ ስርዓት ሰርቶ ለቤተ ክርስቲያኗ ቋሚና ሀብት ማፍራት ስላለብን በዚህ ምክንያት በተከራዮች ገንዘብ ነው እየተሰራ ያለው እንጂ በቤተ ክርስቲያኗ ይሄን ህንፃ መስራት አትችልም። የጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ከልመና የተላቀቀ መንፈሳዊ አገልግሎቱን ለማጠናከር ዛሬን የልማት ስራዎቹን በመስራት ነገን በመንፈሳዊ አገልግሎት የቤተ ክርስቲያንን ተልእኮ ለማሳካት ተስፋ በማድረግ በስራ ላይ ይገኛል።